አብዛኛው እንግዲህ በቤተ ክርስቲያን ዕውቀት ብዙ ደረጃ አለው። በትምህርት የሚገኝ ዕውቀት አለ፣ በጊዜ የሚገኝ ዕውቀት አለ፣ በብቃት የሚገኝ ዕውቀት አለ፣ በሞት የሚገኝ ዕውቀት አለ፣ ክርስቶስ ሲመጣ የሚታወቅ ዕውቀት አለ፣ መንግሥተ ሰማያት ስንገባ የምናውቀው ዕውቀት አለ፣ ገነት ስንገባ የምናውቀው ዕውቀት አለ። የታውቆ የሚጨረሰው መንግሥተ ሰማያት ውስጥ ሲገቡ ነው ይባላል። መቼ ነው ታውቆ የሚጨረሰው? መንግሥተ ሰማያት ስንገባ ነው የምናውቀው። በነገራችሁ ላይ የእውቀት መጀመሪያ እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን አለማወቅ ነው። ስለዚህ ትዕግስት ያስፈልጋል ማለት ነው። ሁሉም ነገር ዛሬ ካልገባኝ አንዳንድ ሰው ከቤተ ክርስቲያን አፈንግጦ የሚወጣው እኔ ይገርማቸዋል። ብዙ ሰርክ ጉባኤ ተከታትያለሁ፣ ብዙ ሰንበት ትምህርት ቤት ተከታትያለሁ፣ ብዙ ስብከት ሰምቻለሁ፣ ግን ጥያቄ እስከ ዛሬ አልተመለሰም። ተምረው ጊዜውን ቆይተው በቅተው ሙተው ገነት ገብተው ተገልጦላቸው ያወቁት ዕውቀት ራሱ በጣም እንደ ትንሽ ጠብታ ናት። እግዚአብሔርን አውቄ ጨርሻለሁ ካልከኝ እግዚአብሔርን ትቼ አንተን አመልክሃለሁ ብሎ ተሳልቆበታል። ለአንድ ከሃዲ እየሰራ ወደ መጽሐፍ ቅዱስ ለሚመጣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። ቅዱስ እግዚአብሔር በሀብተ ስቦ በረድኤት አቅርቦ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የድኅነታችን ምክንያት ናትና ቅዱስ መስቀሉ ቅዱስ ሥጋው የተፈተተበት ክቡር ደሙ የተገኘበት ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበሩ አባታችን መላከማዊ መምህር ሰሎሞን አብርሃ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በቸርነቱ በቅዱስ ቦታው ያቆመን አምላካችን ስሙ የተመሰገነ ይሁን እና ደግሞ አሁን ቁጭ በሉ። እሺ፣ እግዚአብሔር አሁን አንድ ጊዜ ተረጋግታችሁ ቁጭ በሉና ትምህርታችን እንቀጥላለን ማለት ነው። ስለዚህ ካሁን በፊት ላስተማሩን መምህራችን ቃለ ሕይወትን ያሰማልን። አሜን ግን በሉ። አሁን ደግሞ የምንማርበትን የልቡናችንን ደጅ እግዚአብሔር ደግሞ ይክፈትልን። አሁንም አሜን በሉ። አዎ ትናንትና ተማምረናል። እንደምታስታውሱት በእግዚአብሔር ፈቃድ ትናንትና የሆነ ርዕስ መርጠን አንድ የመጽሐፍ ቅዱስ ክፍል መርጠን እንማማራለን ስንል በመግቢያው ብቻ ብዙ ጊዜ በመውሰዳችን ርዕሱን ሳንነካው ቀርተናልና የምንማማረው በትናንትናው ርዕስ ነው። የትናንትናው ርዕስ ነው። ምክንያቱም መጀመሪያ ጊዜያችን የጨረስነው በመግቢያው ነው። ርዕሱን አልተማርነውም። ደግሞ በቤተ ክርስቲያናችን አንድ ብሂል አለ። ኃይለ ቃል ተናግሮ ሳይተረጉም የሚሄድ መምህር ክፉ መምህር ይባላል። ደግ መምህር የሆነ እንደሆነ ሳይተረጉም አያልፍምና ይላል ትርጓሜያችን። ሊቅ ደግ ሊቅ ከሆነ ሳይተረጉም አያልፍ፣ ክፉ መምህር ከሆነ ሳይተረጉም ይሄዳል ማለት ነው። ስለዚህ ጥቅስ ትነግሬ ሳልተረጉምላችሁ ብሄድ ክፉ መሆኔ ነውና ርዕሱንም አሁን እንማማራለን ነው። ሌላ ርዕስ እንምረጥ ከፈቀዳችሁ እንምረጥ። አንመርጥም፣ ምክንያቱም የትናንትናው ምን ሆነና። ስለዚህ ርዕሱን ተመርጧል፣ አልነካነውም፣ እንማማራለን። እግዚአብሔር ያስተምረን፣ እግዚአብሔር ያስተምረን። ርዕሳችን ምንድን ነው? የእግዚአብሔርን ቤተ መቅደስ ለካው በሉ እስቲ። ወንድሞቻችን ብቻ መጀመሪያ ወንዶች ብቻ በሉ። የእግዚአብሔርን መቅደስ ለካው በሉ። አሁን ደግሞ እህቶቻችን በሉ። እስኪ አንድ ላይ በሉ።
አዎ እሺ፣ የእግዚአብሔር መቅደስ ለካው። ራእየ ዮሐንስ ምዕራፍ 11 ላይ ቁጥር 2 ላይ ያለ ኃይለ ቃል ነው። ራእየ ዮሐንስን በምን ሁኔታ እንዳየው ቅዱሳን ምን አይነት ዕውቀት እንዳላቸው ትናንት ተነጋግረናል። እግዚአብሔር በመገለጥ ዕውቀት ቅዱሳንን እንዴት እንደሚመግባቸውና ከእንዴት ያለ መገለጥ ደርሶ እንደጻፈው ተነጋግረናል። ይሄ ራእየ ዮሐንስ የሚባለው መጽሐፍ እጅግ በጣም ድንቅ የሆነ ሙሉ በሙሉ ራእየ ዮሐንስ የሚባለው መጽሐፍ የመጽሐፍ ቅዱስ ክፍል የታውቆ የሚጨረሰው መንግስተ ሰማያት ውስጥ ሲገቡ ነው ይባላል። መቼ ነው ታውቆ የሚጨረሰው? መንግስተ ሰማያት ስንገባ ነው የምናውቀው። አብዛኛው እንግዲህ በቤተ ክርስቲያን ዕውቀት ብዙ ደረጃ አለው። በትምህርት የሚገኝ ዕውቀት አለ፣ በጊዜ የሚገኝ ዕውቀት አለ፣ በብቃት የሚገኝ ዕውቀት አለ፣ በሞት የሚገኝ ዕውቀት አለ፣ ክርስቶስ ሲመጣ የሚታወቅ ዕውቀት አለ፣ መንግስተ ሰማያት ስንገባ የምናውቀው ዕውቀት አለ፣ ገነት ስንገባ የምናውቀው ዕውቀት አለ። ስንት ሆነ? አላዛችሁትም ነው ለካ። ድገማ አንድ ጊዜ። በትምህርት የምናገኘው ዕውቀት አለ፣ በጊዜ የምናውቀው ዕውቀት አለ። በቁጥሩን ብቻ አይደለም ትምህርቱን ጭምር ነው መያዝ። ሁለት እያላችሁ እንዳይሆን ትምህርቱን ጭምር ነው መያዝ። በትምህርት የምናውቀው ዕውቀት አለ፣ በጊዜ የምናውቀው ዕውቀት አለ፣ በብቃት የምናውቀው ዕውቀት አለ። ስንበቃ ነው ስንበቃ በብቃት የምናውቀው ዕውቀት አለ፣ በሞት የምናውቀው ዕውቀት አለ፣ በገነት የምናውቀው ዕውቀት አለ፣ ክርስቶስ ሲመጣ የምናውቀው ዕውቀት አለ፣ መንግስተ ሰማያት ገብተን የምናውቀው ዕውቀት አለ። ስንት ሆነ? ያው ትናንት ስንት ነገር ነው ተናግረን ነበር። ይሄ 7 ይገጥምልናል እንደው እየሄደ እንዳያችሁ ፍጹም ሁኑ ማለቱ ነው። ፍጹም ሁኑ ማለቱ ነው። እግዚአብሔር ፍጹም ያርገን። ስለዚህ አሁን ምን ማለት መሰላችሁ? በትምህርት ያልተመለሰልን ጥያቄ በምን ይመለሳል? በጊዜ በሉ እንጂ። ስለዚህ ትዕግስት ያስፈልጋል ማለት ነው። ሁሉም ነገር ዛሬ ካልገባኝ አንዳንድ ሰው ከቤተ ክርስቲያን አፈንግጦ የሚወጣው እኔ ይገርማቸዋል። ብዙ ሰርክ ጉባኤ ተከታትያለሁ፣ ብዙ ሰንበት ትምህርት ቤት ተከታትያለሁ፣ ብዙ ስብከት ሰምቻለሁ፣ ግን ጥያቄ እስከ ዛሬ አልተመለሰም። ጥያቄያችሁ ዛሬ ተመልሶ ካለቀማ ቤተ ክርስቲያኒቱ ከስራለች ማለት ነው። ቤተ ክርስቲያን የኔ ልክ አይደለችም እኮ። እኔ አስተምሬያችሁ ቤተ ክርስቲያኒቱን አውቃችሁ ከጨረሳችኋት ቤተ ክርስቲያኒቱ ድሃ ናት ማለት ነው። ግን አውቀን የማናውቃት ጥልቅ ባህር ናት። በነገራችሁ ላይ የእውቀት መጀመሪያ እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን ማወቅ ሲሆን የእውቀት መጨረሻም እግዚአብሔርን አለማወቅ ነው። ገብቷችኋል እያልኩት ያለው? እውቀት እግዚአብሔርን ማወቅ ትሕትና ነው፣ ይገባል። እግዚአብሔርን ማወቅ ደግሞ ትዕቢት ነው። ሁለቱም የሚቃረን ነገር። እግዚአብሔርን ማወቅ ይገባል። አዎ እግዚአብሔርን ማወቅ ደግሞ ትዕቢት ነው። ለምን? እንደ ጌትነቱ አውቀዋለሁ ማለት ትዕቢት ነው። ሙሉውን እግዚአብሔርን አውቀዋለሁ ማለት ዕውቀቱን አውቄ ጨርሳለሁ ማለት ትዕቢት ነው። ቅዱስ ኤጲፋኒዎስ ሲናገር እግዚአብሔር እኔ አውቄ የምጨርሰው ከሆነ ልዑል እግዚአብሔር ለምን ተባለ ይላል። ልዑል እግዚአብሔር የተባለ እኮ ስለማናውቀው የማይደረስበት ማለት ነው። እግዚአብሔርን የምናውቀው ሊቃውንቱ እንደተናገሩት ከወጣችው ፀሐይ ላይ የፀሐይን ሙሉ ሙቀት ሰብስበን ባንጨርስም ለብርድ ያህል እንደምንሰበስበው ከጥልቅ ከሆነው ከእግዚአብሔር ዕውቀት ለልጅነት ያህል እንማራለን። ውቅያኖስን ጠጥተን ባንጨርሰው ለጥማችን ያህል ቀርተን እንደምንጠጣው ከእግዚአብሔር ምልዓተ ባሕሪ ለልጅነት የምትሆነንን ዕውቀት ተጨልፋ እንማራለን። ያችን ትምህርት ደግሞ እኔ አላስተማርኳችሁም። እኔ የሚያዝነው እኮ ይሄ ነው። አያችሁ፣ ተመልከቱ። ከውቅያኖስ እንደምትነሳ እንዲያውም ጠብታ ነው የሚለው ኤጲፋኒዎስ። እንደ ጠብታ ናት። ስለ እግዚአብሔር የምናውቀው ዕውቀት ከጥልቅ ውቅያኖስ እንደ ጠብታ፣ እንደ ትንሽ ጠብታ ናት። በጣም የሚደንቀው ምን መሰላችሁ? ጠብታ የተባለው አሁን እኔ የምነግራችሁ ሳይሆን ቅዱሳን አውቀው የጨረሱት ራሱ ጠብታ ነው የሚባለው። እኔና እናንተ የምናውቀው ምንድን ነው የሚባለው? ትነት ትሉት እንደሆነም አላውቅም። ምንም አይሆንም። እኛ የምናውቀው ምንም አይደለም። ስለዚህ ተመልከቱ፣ ተምረው ጊዜውን ቆይተው በቅተው
ሙተው ገነት ገብተው ተገልጦላቸው ያወቁት ዕውቀት ራሱ በጣም እንደ ትንሽ ጠብታ ናት። ለዚህ ነው አንድ የቤተ ክርስቲያን አባት ሲናገር እግዚአብሔርን አውቄ ጨርሻለሁ ካልከኝ እግዚአብሔርን ትቼ አንተን አመልክሃለሁ ብሎ ተሳልቆበታል። ለአንድ ከሃዲ አንተ እግዚአብሔርን አውቀህ ከጨረስከው ምኑን በለጠ እግዚአብሔር? ሰው ነዋ። እኔን አንድ ሰው ጨርቄን ገፎ እጄንም እግሬንም ማየት ይችላል። ጨርቄን አስወልቆ በግድ በጥፊ ብሎ ይችላል። ስለዚህ ሰውን እኔን መግፈፍ ከቻለ ሰው ነኝ። የሰው ልኩ ይሄ ነው። እግዚአብሔር ግን እግዚአብሔር ነግሰ ስብሐቲሁ ለብሰ ነው። ልብሱ ራሱ ጌትነቱ ስለሆነ ያን ማን ገልጦ ያየዋል? አይታይም። ስለዚህ እግዚአብሔርን ማወቅ ማድነቅ ብቻ ነው። እና ዕውቀትን ልጨርስ እንደማለት ያለ ስግብግብነት የለም። ዕውቀትን የሚጨርስ ሰው ፈጽሞ የለም። ስለዚህ በትምህርት ባይመለስላችሁ ደግሞ ትምህርት ደግሞ አሁን እንግዲህ ከፋም በጀም እኔ አሁን ከጉባኤ መጻሕፍት አራተኛውን ጉባኤ እየተማርኩ ነው። ምንም እስከዚያ ድረስ አልገባኝም። እናንተ ደግሞ 3 ቀን ተሰብካችሁ አልገባኝም ስትሉ ይሄ ትንሽ አይከብድም እንዴ? ነውር እኮ ነው ይሄ ማለት ነው። እኔ አልገባኝ ብሎ ለራሴ ተመስገን እንደ ቸርነት ብቻ ከአባቶቼ ጎዳና አታውጣኝ ብዬ ብቻ ተቀምጫለሁ እንጂ አልገባኝም ምንም ቢሆን። ስለዚህ እንደዚያ ስላችሁ ደግሞ ይሄ ከንቱ ሁሉ ለምን እንዲሳለቅብን አይደለም። ማናውቀውን ነው የምንኖረው እያልን አይደለም። እንደ ጌትነቱ እግዚአብሔርን አልገባንም፣ አናውቀው። ካወቅነውማ እግዚአብሔር አይደለም። እግዚአብሔርን አንድ ልዑል ራስ ካሳ የሚባሉ አንድ ሰው ምን ብለው ተናገሩ? የዛሬን አይሁንና እንበል እንዴ አይባልም። ድሮ ወታደሮቹ ሁሉ ሊቃውንት ነበሩ። መሳፍንቱ፣ ዳኞቹ፣ ግራዝማቾቹ፣ ቀኛዝማቾቹ ሁሉ የመጽሐፍ ሊቃውንት ነበሩና ልዑል ራስ ካሳ የመንግስት ባለስልጣን ናቸው፣ ግን ሊቅ ነበሩ። ምን ይላሉ? አንድ ንጉሥ ግብር ከፈሉኝ ሲል አይ ጌቶች ልብሶትን ያውልቁና አይተን ነው የምንገብርልዎት ቢሏቸው ደስ ይላቸዋል ወይ? አሁን የሀገሪቱን ፕሬዝዳንት ወይም ጠቅላይ ሚኒስትር ግብር ክፈሉ ሲል መጀመሪያ ልብሶትን አውልቀው እንወትና እንገብርልዎት ብንላቸው ደስ ይላቸዋል ወይ ይላሉ። አይሉም። እንደውም ያስራሉ፣ ይቀጣሉ። ታዲያ ንጉሥን ልብስህን አውልቄ ልገብርልህ ሲሉት የሚከፋው ከሆነ እግዚአብሔርን መርምሬ ልወቅህና ልመን ቢሉት እንዴት አይከፋውም? የእግዚአብሔርን ልብሱ እንዴት ትገልጠዋለህ? ማመን ነው። ሃይማኖትን በልቡና የሚገልጡ 2 መሰረታዊ ነገሮች ማመንና ማድነቅ ናቸው። ማመንና ማድነቅ ሃይማኖት እንዲገለጥ ያደርገዋል ማለት ነው። ስለዚህ እግዚአብሔር ይሄንን ነው። ስለ እግዚአብሔር የምናውቀው ዕውቀት ትምህርት እንኳን 4ቱን ጉባኤያት እንኳን ብንጨርስ ትምህርት ጨረስኩ አይባልም። ገና ቅዱስ ኤፍሬም ብቻ እኮ የደረሰው መጽሐፍ 14000 መጽሐፍ እኮ ነው። ገና እኛ የተማርነው ውዳሴ ማርያም አንድምታ ነው። አንዱን መጽሐፉ አንዱን ያችን ነው። በዚያች ነው የተጀመረችው። ሐዲሳት ሲጀመር ሃይማኖተ አበው ላይ ዘቅዱስ ኤፍሬም የሚባል በቃ ያችን ተማር። ገና እኮ ነን። ምኒቱንም እንኳን አልቀመስናትም። ያንን ጨርሶ ደግሞ ገና ቆይ የጊዜ ዕውቀት አለ ደግሞ የጊዜውን ይቆያል። በጊዜ ቢቆይ ደግሞ በቅቶ ደግሞ አላወቀው መብቃት አለበት። በቅቶ ማየት ይገባል። ከዛ ደግሞ ቢበቃ ደግሞ ምናረግ መሞት ሲሞት የሚያውቀዋል። አሁን ገነት ውስጥ ነፍሳት ያሉ ቁመው ነው፣ ተገምጠው ነው፣ ጠጋ ብለው ነው፣ ተላብሰው ነው፣ ምን እያለ እንዴት ሆኖ ነው ያሉ ገነት ውስጥ? መልሱ ሙተህየው ነው አይደለም እንዴ? ለዚያውም ገነት ከገባህ ማለት ነው። ስለዚህ ተሙቶ የሚታወቅ ዕውቀት አለ ማለት ነው። ስንሞት የምናውቀውን ዛሬ እናውቀው ቢባል አናውቀውም። ሲኦላውን ነፍሳትም እንዴት ነው እየተሰቃዩ ነው። ምን እየተሰቃዩ ነው? ይሄ ምንም ጥርጥር የለውም። ሲኦል ብሎ እረፍት የለም። እየተሰቃዩ ከሆነ በቀን ስንት ጊዜ ነው የሚገረፉ? አስጎንብሰው ነው አስረው ነው የሚገርፏቸው? አገራረፉስ እንዴት ነው? ይሄን ሙተህየው ለዚያውም ሲኦል ከገባ ነው አይደል? ለዚህ መልሱ ይህም ያው ነው ማለት። ስንሞት የምናውቀውን ዕውቀት ሁሉ ዛሬ አምጡ አይመጣም። ሙትና ታውቀዋለህ። ይሄ ነው ተመልከቱ። ስለዚህ ያን ለዚህም ጊዜ ያስፈልገዋል። ክርስቶስ ሲመጣ የምናውቀው ነገር ምን አገፋፋን? ክርስቶስ ሲመጣ ሐመል ላይ ነው የምንቆም። እንዴት ያለ መሬት ነው የሚችለን? ኢየሩሳሌም ነው ወይስ ራስ ዳሸን? ምን ጨነቀህ አንተ? ብቻ በቀኝ ቆማለሁ የሚለውን ነው መያዝ። እዚያ ላይ ያቆማል፣ እዚያ ላይ ያስቀምጣል። ምን ያስጨንቃል? እሱ አስከፈለገው ቢያስቀምጥን። እንደዚህ ያለውን ነገር ሁሉ የማይጠቅም እንጨት አለ፣ የማይጠቅም ጥያቄ
አሁን በግቢ ጉባኤ በሰንበት ትምህርት ቤት በጽዋ ማህበራት የሚጠየቅ ጥያቄ አለ። ምንም አይጠይቅ። የላም ወተት ለምንድን ነው ነጭ ሆነው? ምን ያስጨንቃል? ዝም ብለህ አትጠጣ እንዴ? እንዲሁ እኮ እንደው አይደረስ እኮ ነው በእውነቱ። እንደዚህ ያለ ጥያቄ አሁን ምን ጥቅም አለው? ምንም ጥቅም የለውም እኮ። ነፋስ መልኩ እንዴት ያለ ነው? ምን ጨነቀህ? ዝም ብሎ ኦክሲጅን መውሰድ ነው። እንደዚህ ያለ ነገር የማይጠቅም ጥያቄ፣ ለድህነት የማይረባ ምርምር፣ ምንም እግዚአብሔር በማይገባ ነገር ጊዜያችን እንድናባክን አልፈቀደም። ስለዚህ ዕውቀትን ሁሉ ለእግዚአብሔር መተው አለብን ይላል ቅዱስ ባስልዮስ። እስኪ በሉ ዕውቀትን ሁሉ በሉ። ለማን መተው አለብን አለ? ለእግዚአብሔር መተው አለብን ዕውቀትን። በብሉይ ኪዳን እንዲህ የሚል ትእዛዝ ተዛዟል። እስራኤላውያን ከግብፅ በወጡ በርዷል። ጌታ ይበቃዋል። እስራኤል በርዷል። አይሻልም? እንዳያችሁ ብዬ ነው። በዚያ ደግሞ የምታረጉት አይታወቅም እኮ። ስለዚህ ምንድነው እያሉ? እስራኤላውያን ከግብፅ ባርነት ሲወጡ እግዚአብሔር አንድ ትእዛዝ አዟቸዋል። ምን የሚል ነው? በጉን በልታችሁ ውጡ ብሏቸዋል። ባጭሩ ግብፅ ሲኦል ናት። ክርስቶስ የክርስቶስ ሥጋና ደም ተቀብላችሁ ዳኑ ነው መልእክቱ። እዚህ ውስጥ የፈለግኩት ከርዕሴ ጋር የሚገናኝ አንድ ነጥብ ስላለ ነው እንጂ የበጉን ታሪክ በሌላ ጊዜ ነው ምስጢሩን የምትማሩት። ታዲያ እንደዚያ ከሆነ በጉን በልታችሁ ስትጨርሱ የተረፈውን በእሳት አቃጥሉት ብሏል እግዚአብሔር። የተረፈውን በምን አቃጥሉት? አቤት በእሳት። ይህንን አባቶቻችን ሲተረጉም ይላሉ አምላክህ እግዚአብሔር የሚባላ እሳት ነው ይላል ኦሪት ዘዳግም ላይ። የሚባላ እሳት ነው። በቅዳሴያችን ደግሞ አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት፣ አሐዱ ውእቱ እሳተ ሕይወት ዘእምአርያም ይላል። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው፣ አንድ የሕይወት እሳት ነው ይላል። ስለዚህ እሳት የተባለ እግዚአብሔር ነው። የምትችሉትን ያህል በልታችሁ የተባለ መብል የተባለ ዕውቀት ነው። የምትችሉትን ያህል በልታችሁ ማለት የምታውቁትን ያህል አውቃችሁ ሌላውን ለእሳት ስጡት ማለት እሳት የተባለ እግዚአብሔር ነው። ሌላውን እግዚአብሔር ያውቃል በሉ ማለት ነው። ለእግዚአብሔር ተውለት፣ የእውቀት ድርሻ ስጡት። ሁሉን አውቄ ልጨርሰው አትበሉ ማለቱ ነው። ይህንን ማለቱ ነው። ስለዚህ እግዚአብሔር በእንዲህ ያለ እውቀት ያከብራል። እዚያው ላይ የመገለጥ እውቀት አለ። እሱ በቅቶ ተቀድሶ የዓይኑ ሞራ። ልክ አሁን እናት ሕፃን በእናቱ ማህፀን ውስጥ እያለ አባቱ ቀይውን ጥቁሩን ያውቀዋል? አያውቀውም። ስለዚህ ምን ማድረግ አለበት? ቆይቶ ነው የሚያውቀው ማለት ነው። ቆይቶ ነው የሚያውቀው። ስለዚህ ምን ማለት አይኑ ከፍ ሲል ያውቀዋል። ከዚያ ሲንከባከበው አይቶ ደግሞ በትክክል ጎረቤት ሁሉ ስለሚንጋጋ አባቱ የትኛው እንደሆነ አያውቅም። ሲታቀፈው ቆይቶ እንዲያብሎ ነው የሚያውቀው ማለት ነው። አባቱን ግን ልጁ አባቱ መኖሩን ስላላወቀ አባቱ የለም አለ። እኛ ስለ እግዚአብሔር ስለማናውቅ እግዚአብሔር የለም አይባልም። ስለዚህ ልጁን ለማወቅ ከእናቱ ማህፀን መውጣት እንዳለበትና ማደግ እንዳለበት እኛም ከኃጢአታችን ማህፀን ከኃጢአታችን ሞራ ወጥተን በቅድስና ስናድግ እግዚአብሔርን እንደሚገባን መጠን እናውቀው ዘንድ አለን ማለት ነው። እርሱ የፈቀደውን ያህል በኋላ ደግሞ ከሞተ በኋላ ክርስቶስ ሲመጣ የምናውቀው ኋላ መንግሥተ ሰማያት ስንገባ የምናውቀው እውቀት አለ። አዲያ ራዕየ ዮሐንስን ያህል መጽሐፍ ብድግ ብሎ ሰው አሁን ኢትዮጵያ የዓለም ብርሃን የሚባል ማህበር ሰምታችኋል አይደለም? የሚንጋጋ ብድግ ብሎ ሰው ምን ይላል መሰላችሁ? ራዕየ ዮሐንስ ምዕራፍ 20 ላይ ይላል ረተው ጎበዝ ማምላክ ይህ ጦር ይላል። እንደው አዛኝ አንድ ቀን ትምህርት ሳይማሩ እንዲሁ እኮ ነውር ነው። ምንድን ነው ሲባል እኔ አሁን ይገርማችኋል የሕክምና ተማሪ አለ እዚህ የሕክምና ተማሪ አሁን እኔ ሜዲካል ዲክሽነሪ የምትባል ዲክሽነሪ ያለች መዝገበ ቃላት አሁን እሷን ገዝቻለሁ። እንግዲህ እሷን እያነበብኩ የውስጥ ደዌ ስፔሻሊስት መሆን እችላለሁ? ይቻላል ወይስ ንገሩኝ? ኑና እንግዲህ ሰርጀሪ ልስራችሁ። ነውር አይደለም እንዴ? ዲክሽነሪ ገዝቶ ሊቅ የሚኮን ከሆነ ታዲያ ማን ዩኒቨርሲቲ ይለፋል? የዓለምን መጽሐፍ አንብበ ብቻ የማታውቀው ከሆነ ለምንድን ነው ሌክቸር ያስፈልገው? ለምንድን ነው ትምህርት ስልጠና ያስፈልገው? ለምን ይመስላችኋል? ለምንድን ነው ለዚህ ለመጀመሪያ ዲግሪ ላለው ዶክተር ስፔሻሊስት፣ ለስፔሻሊስቱ ሰብ ስፔሻሊስት እያስፈልገው የሚሄደው ለምንድን ነው? በተግባር የሚያውቀው ሕክምና አለ። መጀመሪያ ቲዎሪውን በንድፈ ሐሳቡን ይማራል 2 ዓመት 3 ዓመት። ከዚያ በኋላ ደግሞ ምንድን ነው የሚባለው? ረዳት ሐኪም ሆኖ ደግሞ ይለምዳል ማለት ነው። ስለዚህ የእግዚአብሔር መጽሐፍም በተግባር ነው የሚታወቀው፣ በኑሮ ነው የሚታወቀው፣ በኑሮ ነው የሚገለጠው። በአፍ አይታወቅም። ለዚህ ነው ቅዱስ ጳውሎስ ሮሜ ላይ አኮ በአጽምዖቱ ዘትጸድቁ
በመስማቱ የምትጸድቁ አይምሰላችሁ በመስራቱ ነው ብሎ የተናገረ ስለዚህ ነው። መጻሕፍትን ስለወደድናቸው መጻሕፍት አይገለጡም። መጻሕፍት ለሚሰራቸው ሰዎች ነው የሚገለጡት። እንዲያውም የቤተ ክርስቲያን ሊቃውንት እንዲህ ብለው ይተረጉማሉ። የዮሐንስ ወንጌል ምዕራፍ 10 ላይ እንዲህ የሚል አለ። በበጎች በር የሚገባ የበጎች እረኛ ነው። ነገር ግን ወደ በጎች በር በመስኮት በኩል የሚገባ ሌባ ነው ይላል። በመስኮት በኩል የሚገባ ምንድን ነው? ሌባ ነው። ይሄ በር የተባለ አንድ ክርስቶስ ነው። በጣም ብዙ ሰፊ ትርጓሜ ያለው። እዚህም ጋር የምትመለከተኝም ብቻ ከአሁኑ ጋር የሚያያዝልኝ ብቻ ልንገራችሁ። ምንድን ነው የበጎች በር የተባለ? መጽሐፍ ቅዱስ ነው። የበጎች በር ማን ነው? በሉ ንገሩኝ እንጂ። ወደ በጎች በር፣ ወደ በጎች በረት ማለት ነው። ወደ በጎች በረት ነው፣ ይቅርታ። የበጎች በረት የተባለ መጽሐፍ ቅዱስ ነው። በር የተባለ ምንድን ነው ካላችሁኝ፣ ተመልከቱ፣ ምስጢር ነው። ምስጢር ነው። በበር የሚገባ ማለት መጽሐፍ ቅዱስን እየሰራ የሚያነብ ሰው፣ የሚማር ሰው ማለት ነው። የተማረውን እየሰራ መጽሐፍ ቅዱስን የሚያነብ ነው። ለዚህ ሰው አጻዊኒ ያርህ ወሎቱ፣ ቁልፍ የያዘው ሰው ወይም ዘበኛው እረኛ እንደሆነ ያውቀዋልና በበር ሲገባ አይቶ ይከፍትለታል። ቁልፍ ያዡ የመጽሐፍ ቅዱስ ቁልፍ ያዥ የተባለ መንፈስ ቅዱስ ነው። ስለዚህ እየሰራ ወደ መጽሐፍ ቅዱስ ለሚመጣ እየጸለየ እየሰገደ ስርዓቱን ጠብቆ እየተማረ ለመጣ መንፈስ ቅዱስ ምስጢሩን ይገልጥለታል ማለት ነው። በመስኮት የመጣ ግን ሌባ ነው ማለት ተመልከቱ። ሳይማርና ስነ ምግባር ሳይኖረው መጽሐፍ ቅዱስን አንጠልጥሎ የሚጠቅስ ሰው የመጽሐፍ ቅዱስ ሌባ ነው። በሉ የመጽሐፍ ቅዱስ ሌባ በሉ። የምን ሌባ ነው ይሄ? የመጽሐፍ ቅዱስ ሌባ ነው። እንዲህ ያለውን ነው ክርስቶስ ምን ብሎ የተናገረው? የማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ታቀቡኬ ማሳውያን ነቢያት እለ ይመጽኡ በአልባሰ አባግዕ ወንተ ውስጦሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ውስጣቸው ግን ተኩላ ከሆኑ ሰዎች ተጠንቀቁ አለ። የበግ ለምድ ያለው ምንድን ነው? ጥቅስ ነው። የመጽሐፍ ቅዱስ ጥቅስ ነው። ውስጡ ተኩላ ነው ማለት መጽሐፍ ቅዱስን አይሰራውም፣ በመጽሐፍ ቅዱስ ይነግዳል እንጂ ማለት ነው። ከእንዲህ ያለው ሰው መጠንቀቅ ይገባል። ስለዚህ እንዲሁ ቅዱስ ጳውሎስ እኮ እናንተ ማምላከን የቆሮንቶስን ደቀ መዛሙርት እንዲህ ነው ያላቸው፣ ርቱ ተታገሱነ። ኧረ ተው የቆሮንቶስ ሰዎች፣ ክርክር ቢነሳስ ቆይ መምህሮቻችን ይምጡ አትሉም ወይ አላቸው። እስኪ በሉ ሁላችሁ ቆይ መምህሮቻችን ይምጡ በሉ እንጂ። አዎ መጽሐፍ ቢጠቅሱላችሁ በጥቅስ ቢያወናብዷችሁ ቆይ መምህሮቻችን ይምጡ አትሉም እንዲህ ያላቸው ቅዱስ ጳውሎስ። ስለዚህ መታገዝ፣ የጊዜውን ለጊዜ፣ የብቃቱን ለብቃት፣ የሞቱን ለሞት፣ በምጽአት የምናውቀውን በምጽአት፣ የሰማዩን ለሰማይ ሰጥቶ ተረጋግቶ ከቤተ ክርስቲያን ውስጥ መኖር ይሻላል። እግዚአብሔር ቤተ ክርስቲያን ውስጥ ያኖረን።